እንዴት ናችሁ ተማሪዎች? በዛሬው ቪዲዮ ያቀረብኩላችሁ የ9ኛ ክፍል ፊዚክስ ዩኒት 7 ላይ የኢንትሮዳክሽን ወይም የመግቢያውን ክፍል ነው። ስለዚህ ቴምፕሬቸር ኤንድ ቴርሞሜትር ነው የሚለው ዩኒት 7። ስለዚህ ይሄ እንዴት ተደርጎ ተሰራ፣ ምን አይነት ኮንቴንቶች አሉት የሚሉትን በዋናነት እነግራችኋለሁ። እዚህ ዩኒት ላይ እንግዲህ በጥልቀት የተሰሩ በጣም ብዙ ቪዲዮዎች ናቸው ያሉን። እነሱን እያያችሁ በቀላሉ ትምህርትን መረዳት ትችላላችሁ። ሁሉንም የሰራናቸውን ቪዲዮዎች ደግሞ በቴሌግራማችን በዩቲዩባችንና እንደዚሁም www.saqama.com የሚል ዌብሳይታችን ላይ ታገኟቸዋላችሁ። ይህንን ቪዲዮ ያዘጋጀውላችሁ እኔ ቢልልኝ አማረ እባላለሁ። እኔ እንግዲህ በዋናነት በአዲስ አበባ ዩኒቨርሲቲ በሜካኒካል ኢንጂነሪንግ የትምህርት ክፍል ውስጥ በማስተማርና እንደዚሁም የተለያዩ ሪሰርቾችን በመስራት ላይ እገኛለሁ። እንደዚሁም ደግሞ ከሳቋማ ጋር ከ2013 ዓመተ ምህረት ጀምሮ በጣም ብዙ ጠቃሚ የሆኑ ለተማሪዎች የሚያግዙ ቪዲዮዎችን በመስራት ላይ ይገኛለሁ። ስለዚህ ያለኝን ልምድ በመጠቀም እናንተ በቀላሉ ትምህርትን እንድትረዱት የሚያደርጉ የተለያዩ ቪዲዮዎችን እያዘጋጀሁ እያቀረብኩላችሁ እገኛለሁ ማለት ነው። አሁን እንግዲህ የኢንትሮዳክሽን ፓርቱ ላይ በምናይበት ጊዜ እንግዲህ ቴምፕሬቸርን ስናስብ ለምሳሌ ቀላል የሚሆንልን እናንተ ሻወር ልትወስዱ ስትገቡ ያ ሻወር አንዳንድ ጊዜ ይሞቃል፣ የሆነ ጊዜ ደግሞ በጣም ቀዝቃዛ ሊሆን ይችላል፣ የሆነ ጊዜ ደግሞ ለብ ያለ ሊሆን ይችላል። ስለዚህ ይሄንን እያያችሁ እናንተ ይሄ በጣም ይሞቃል፣ ይሄ ደግሞ በጣም ቀዝቃዛ ነው፣ ይሄኛው ደግሞ ለብ ያለ ውሃ ነው እያላችሁ መለየት ትችላላችሁ አይደለ? ስለዚህ ይሄንን ፊል የምታረጉት ነገር ይሄ ቴምፕሬቸር ነው። ስለዚህ ይሄን ቴምፕሬቸር እንዴት እንለካዋለን፣ ከዛ አካባቢያችን ላይ ምን አይነት ኢፌክት አለው፣ ምን አይነት ፓራሜትሮች አሉት የሚሉትን በአጠቃላይ የምናይበት ዩኒት ነው የሚሆነው ማለት ነው ይሄ ዩኒት። ከዚህ በተጨማሪ ደግሞ አካባቢያችሁ ላይ ያለውን ራሱ አየሩን ከወጣችሁ በኋላ እናንተ the weather outside is chilly or steamy ልትሉ ትችላላችሁ። ያ ማለት አየሩ በጣም ቀዝቃዛ ነው ወይም ደግሞ አየሩ በጣም ይሞቃል ልትሉ ትችላላችሁ ውጭ ላይ ያለው ሁኔታ በማየት። ስለዚህ እነዚህ ነገሮች እናንተ ፊልም የምታደርጓቸው ነገሮችን እነዚህን ከቴምፕሬቸር ጋር የሚገናኙ ናቸው ማለት ነው። ስለዚህ the concept of temperature has evolved from the common concepts of hot and cold። ስለዚህ ቴምፕሬቸር እያልን የምንጠራው ነገር እንግዲህ በኮመን ሴንስ እኛ ይሞቃል ይቀዘቅዛል ከምንለው ነገር ጋር በማገናኘት የምንሰራቸው ወይም ደግሞ የምናመጣቸው ነገሮች መሆናቸው ይታወቃል ማለት ነው። ስለዚህ ይሄ ዩኒት በዛ ዙሪያ የሚያጠነጥን ነው የሚሆነው። ስለዚህ ይህንን ዩኒት እናንተ በደንብ አድርጋችሁ መማራችሁ ለምን ይጠቅማችኋል የሚለውን ብናይ፣ አንደኛው እንግዲህ ተርማል ማኔጅመንት ኢንጂነር መሆን ትችላላችሁ። እንደሚታወቀው እንግዲህ የሙቀት ጉልበት የትም ቦታ ላይ ያለ ነው። ስለዚህ ይህንን የሙቀት ጉልበት እንዴት አድርገን ማኔጅ ማድረግ እንችላለን፣ እንዴት አድርገን መጠቀም እንችላለን የሚሉ የተለያዩ ኢንዱስትሪዎች ስላሉ እነሱ ኢንዱስትሪዎች ጋር በመግባት ከተርማል ወይም ከቴምፕሬቸር ጋር የተገናኙ ነገሮችን ማወቃችሁ እጅግ ጠቃሚ ነው የሚሆነው ማለት ነው። ከዚህ በተጨማሪ ደግሞ ክላይማቶሎጂስት ኦር ሜትሮሎጂስት መሆን ትችላላችሁ። ይህም ማለት እንግዲህ የስነ አየር ባለሙያ መሆን ትችላላችሁ ማለት ነው። ስለዚህ አካባቢያችን ያለውን የተለያየ የሙቀት ለውጦችን የሚያጠኑ ተቋማት ጋር መስራት ትችላላችሁ ማለት ነው። እንደዚሁም ደግሞ ኢኮሎጂስት መሆን ብትፈልጉ፣ ስለዚህ የስነ ምህዳር ባለሙያ ብትሆኑ ስነ ምህዳሩ ላይ ያለውን የቴምፕሬቸር ኢፌክት ማወቃችሁ በጣም አስፈላጊ ስለሚሆን እንደዚህ አይነት ተቋማቶችም ጋር አብራችሁ ለመስራት ስለዚህ ይሄ ዩኒት በጣም አስፈላጊ ነው የሚሆነው ማለት ነው። እያንዳንዳቸውን ነገሮች ከስር መሰረቱ ማወቅ ይኖርባችኋል። እንደዚሁም ደግሞ ኒውክሌር ኢንጂነር መሆን ትችላላችሁ። ከኒውክሌር ጉልበት ጋር በተገናኘ የሚሰሩ ተቋማቶች ጋር አብራችሁ መስራት ትችላላችሁ ማለት ነው። ስለዚህ ኒውክሌር ጉልበት እንግዲህ ከቴምፕሬቸር ጋር የተገናኙ ነገሮች ስላሉት እነሱን ማወቃችሁ እጅግ ከፍተኛ የሆነ ጥቅም ይሰጧችኋል ማለት ነው። አሁን እንግዲህ ይህንን ዩኒት 7 ላይ ያለውን ቪዲዮ ያዘጋጀነው በሚከተለው መልኩ ይሆናል ማለት ነው። የመጀመሪያው እንግዲህ 7.1 ቴምፕሬቸር ኤንድ አወር ላይፍ የሚለው ክፍል አለ። ስለዚህ ከመጠነ ሙቀትና ከኛ ህይወት ጋር ያለው ነገር ምን ይመስላል የሚሉትን የሚያሳይ ነው። ከዛ 7.2 ላይ ደግሞ ኤክስትሪም ቴምፕሬቸር ሴፍቲ ነው። ስለዚህ ከፍተኛ የሆነ ሙቀት በሚኖርበት ጊዜ ምን አይነት ጥንቃቄዎች መወሰድ ይኖርባቸዋል የሚሉት ቪዲዮዎች ቆንጆ ተደርጎ ተሰርቶላችኋል። ከዛ 7.3 ላይ ደግሞ ቴምፕሬቸር ቼንጅ ኤንድ ኢትስ ኢፌክት፣ ስለዚህ የመጠነ ሙቀት ለውጥና ያለው ተጽዕኖ ምን ይመስላል የሚለውን አሪፍ አድርጌ ነው ያዘጋጀሁላችሁ፣ እሱን ማግኘት ትችላላችሁ። ከዛ 7.4 ላይ ደግሞ measuring temperature with different thermometric scale፣ እንግዲህ መጠነ ሙቀትን ለመለካት ወሳኝ የሆነው ፓርት እዚህ ጋር ነው የሚኖረው ማለት ነው። ስለዚህ በተለያዩ የቴምፕሬቸር ስኬል ያ ማለት በሴልሲየስ ሊሆን ይችላል፣ በፋራናይት ሊሆን ይችላል፣ በኬልቪን ሊሆን ይችላል። ስለዚህ እንዴት አድርገን በተለያዩ ስኬሎች እንለካለን የሚለውን በደንብ አድርገን ያዘጋጀውላችሁ። እንደዚሁም 7.5 ላይ ደግሞ
ታይፕስ ኦፍ ቴርሞሜትርስ ኤንድ ዜር ዩዝስ። ስለዚህ የተለያዩ የቴርሞሜትር ወይም ደግሞ ሙቀት መለኪያ መሳሪያዎች አሉ። ከዛ እነሱ እያንዳንዳቸውን አብራርቼ ሰርቼላችኋለሁ። ስለዚህ ይህንን ቪዲዮ ብታዩ ደግሞ ከቴርሞሜትርስ ጋር የተገናኘ ያላችሁን ጥያቄ ሁሉ ይመልስላችኋል። እንደዚሁም ደግሞ 7.6 ላይ ኮንቨርዥን ቢትዊን ቴምፕሬቸር ስኬልስ ከአንዱ የቴምፕሬቸር ስኬል ወደ ሌላኛው የቴምፕሬቸር ስኬልስ እንዴት አድርገን እንቀይራለን የሚለውን ከስር መሰረቱ እያንዳንዳቸውን ነገሮች አዘጋጅቼላችኋለሁ። ከዛ 7.7 ላይ ደግሞ ተርማል ኤክስፓንሽንስ ኦፍ ማቴሪያልስ ያ ማለት የሙቀት ተጽዕኖ በሚኖርበት ጊዜ የተለያዩ ማቴሪያሎች ወይም ኦብጀክቶች እንዴት እየተስፋፉና ኮንትራክት እያደረጉ ወይም እየተጨማደዱ እንደሚሄድ የሚያሳየውን ፓርት አሪፍ አድርገን ያዘጋጀውላችሁ እነሱን ማግኘት ትችላላችሁ ማለት ነው። እንደተለመዱ ደግሞ ሁሉም ኤክሰርሳይሶች፣ አክቲቪቲዎች እንደዚሁም ደግሞ የዩኒቱ ማጠቃለያ ጥያቄዎችም በደንብ ተደርገው ተብራርተው ተሰርተውላችኋል። ከናንተ የሚጠበቀው ምንድነው? ቴሌግራማችንን፣ ዩቲዩባችንና እንደዚሁም www.saqama.com የሚለው ዌብሳይታችንን ጆይን በማድረግ ከኛ ጋር መቀጠል ነው ማለት ነው። ስለዚህ ሁሉ ጊዜም ቢሆን ጥያቄዎች ካሏችሁ ጠይቁን፣ እኛ እነሱን ምላሽ እንሰጣችኋለን። ከዚህ በተጨማሪ ደግሞ ሐሳብ አስተያየትም ካላችሁ ብትነግሩን ለኛ ጠቃሚ ነው የሚሆነው። በሌላ ቪዲዮ እስከማገኛችሁ ድረስ እንግዲህ ሰላም ቆዩኝ።